ይቅርታ ብለህ መጣህ አሉት። ለምን ይቅርታ ብለህ መጣህ? የምር ይባላል እንደዚህ? ነውር ነው፣ እውነት ነውር ነው። እና እሱ ከፈለገ ነውር እንኳን አላስተማሯችሁ እንዴ? ለምንድን ነው ይቅርታ የምትላት? ወይኔ እኔ እኮ እውነት እነሱን ለሚያወሩት ወሬ እኔ ያሳፍረኛል። የምር ቃሊ የምር እኔ እንዴት እንደምሸማቀቅ እነሱ በሚያወሩት ንግግር። ምን አይነት ሰው ናቸው ግን? ኬት ነው ተለቃቅመው የመጡብን። የዘንድሮቹ ደግሞ ጫን ያሉ ናቸው። ለምን እንዳርገው በዳሱ በአናቱ ተተክሎ ይቅርታ ጠይቃት። ማነሽ አንቺ? የምር ሰው ከታረቁ ተስማሙ፣ ይቅርታ ጠይቅ ይባላል። አትስሞች በላሽ ሆን አትስጧቸው። የፈለጉ የፈለጉ ይበሉ። መጨረሻቸው እነሱ ናቸው እንጂ መሀል የሚቀሩት እናንተ ይቆራረጣል። የሌለ ረመዳን ሲያወሩ ያስጠላል። ላይ የሰውን ህይወት እኛ እንምራለን፣ እኛ እንወስንልን። እንዲያርግ እንዲያታርግ፣ ራስን ሁን፣ ወደ ራስ ተመለስ፣ ገዳም ግባ፣ ጫካ ሂድ ምናምን አይባልም። በቃ እሱ ራሱ ያውቃል። ትልቅ ነው። ማድረግ ያለበትን ማድረግ የሌለበትን የሚጠቅመውን የሚጎዳውን ያውቃል። እንዴ እሷ የሚጠቅማትን የሚጎዳትን ታውቃለች። ሀይሚ ብትጎዳው ማጠቅመው ቢሆን ኖሮ በዚህ ወንድ ልጅ ነው በዚህ ልክ አይሆንም። እሷም እንደዛ ማይጠቅማት ቢሆን ኖሮ እነሱ ያውቃሉ የሚጠቅማቸው የሚጎዳቸው። የራሳቸውን ችግር ለራሳቸውን ተውላቸው። ውዴታችንን ይዘን እንሂድ። በቃ አለቀ። ይቅርታ መጠየቅ ትንሽነት አይደለም፣ ትልቅነት ነው። ሰው የሚወደውን አይደለም ይቅርታ ምንም ነገር ያደርጋል ለሚወደው ሰው። እናንተ ግን በዚህ ልክ ገብታችሁ እንዲያታርግ እንዲያርግ ራስን እንዲያርግ ራስን እንዲያርግ እውነት በጣም ደስ አይልም። በቃ ያስጠላል። እንዴ የራሳችሁን ህይወት ኑሩ። በቃ እናንተ ላይፍ የላችሁም እንዴ? የራሳችሁ ላይፍ እናንተ ላይፍ አሳልፋችሁ አታውቁም እንዴ? ፍቅረኛ ኖሯችሁ አታውቁም? ነገሩ ብታውቁ ትረዱ ነበር። የሰው ስሜት ይገባችሁ ነበር። ስለማታውቁት ነው እንደዚያ ላይ ዝም ብላችሁ ከጫካ ነው መሰለኝ እንትን ብላችሁ የመጣችሁት ምንም ላይፍ የሌላችሁ። ምክንያቱም ሰው የሆነ ላይፍ አሳልፈው ቢሆን ሰው ያለበት የቡሩኬ ስሜት ትረዱታላችሁ፣ የሀይሌ ስሜት ትረዷታላችሁ። ላይ በቃ ማስታረቅ ከቻላችሁ በጥሩ ቃል ታስታርቃላችሁ፣ ካልቻላችሁ ደግሞ አባችሁን ዘግታችሁ ትቀመጣላችሁ። በቃ እንጂ እንዲሁኝ እንዲሁን ሄድ ተዋት፣ ተያት። ራስን አታስጨነቅ፣ ራስሽን አታስጨነቂ። ወደ ራስ ተመለስ። ለእናት ኑርላት፣ ለአባት ኑርላት አይባልም። በቃ አይባልም። የምር ያስጠላል። በቃ አይባልም። ውደዱት፣ የምትፈልጉትን ነገር አድርጉ። በፐርሰናል ላይፉ ግን አትግቡ። አስተያየት በቃ የማይሆን አስተያየት አትስጡ። የምር ደስ የማይል አስተያየት አትስጡ። በቃ ለራሳችሁ ኑሩት። የምትሰጡትን አስተያየት ለራሳችሁ ኑሩት። እሱ ህፃን ልጅ አይደለም። በቃ የምር አሰለቻችሁን። አሁንማ የራሱ አሮባት የሰው ታማስላለ። ጫካ ነው የወጣ ነው። ሱሱ የምትባለው ከጫካ ነው የወጣ ነው። ኦፍኮርስ እኔ ምሬን ነው። እኔ የሚናገር በሰው ላይፍ ላይ ገብቶ እንዲህ ነው እንዲህ ነው እንዲህ ነው እንዲህ ነው በቃ ማለት ይሁን። እኔ ለህይወት ድምር አለ እንዲያርጋት እንዲሆንላት ሚል እኔ ጤነኝነቱ ያጠራጥረኛል። ምክንያቱም ነውር ነው፣ ብልግና ነው። የሰው ልጅ በሰው ላይ በሰው ፐርሰናል ላይ ተገብቶ ልትወጁ እኔ አይደለም ብሩኬ ሚዲያ ላይ የማውቃቸው 2 ልጆች ቀርቶ ወንድም የእናቴ ልጅ አግብቶ በፐርሰናል ላይፉ ሚስቱን ሰቅላ ለምን አገርፎ ምን አገባኝ? እሱ ወዶ አፍቅሮ አምኖ ለገባብን ነገር እኔ ምን ቤት ነኝ? ከቻልኩ አስታርቃለሁ፣ ካልቻልኩ አፌን እዘጋለሁ። አለቀ እንጂ እንደዚህ ሁኚ እንዲሁን እንዲያርግ እንዲያታርግ እንዲያሁን እንዲህ ተለማመጥ ጋር ለመንካት እንዴ እሱ የሚጠቅመው የሚጎዳውን ያውቃል። ስለምጠቅመው ስለሚጠቅማት ነው እርስ በርስ የሚሆኑት እንደዚህ። እኛ ማንን እንዴ ነውርማ ታውቁ ናችሁ እናንተ። የምር ነውር ምን እንደሆነ እንኳን አታውቁም። ምን ላይ መግባት እንዳለባችሁ ምን ላይ መግባት እንደሌለባችሁ አታውቁም። በምን ላይ መበሻሸቅ እንዳለባችሁ እና እንደሌለባችሁ አታውቁም። ዙዙ ተይዞ መኛ ነች ጠሉ አሁን የምር አስጠሉኛ። የምር ገላኔ የምር ውሃ የጠማሻሉ የምር ተይ ምን የሚራራ እንኳን አንችላቸውም። እነዚህ 10 ቀን ናት የቀረሱ ማታ እንሄድባቸዋለን። ተይ ቆይ ዝም በይ። ተያቸው
እናት ጾማቸው የምሬ ነው። አንቺ ምንም ርህራሄ ሰው እንዴት እነዚህ ልጆች አይቶ እንኳን አይራራላቸው። ጭካኔያችሁ፣ ክፋታችሁ ስታስጠሉ። አሁንስ ማሬ እነሱ አማርኛ ገልብጦ ነው የሚሰሙ እኮ እነሱ ትክክል እየሰሙ አይ አይደለም ገላኔ ቪዲዮ አያው ቪዲዮ በስተከታላ ያው ከነሱ የተረዳሁት ነገር ቪዲዮ በደንብ ያው የምር ያው እነዚህ ደግሞ ደነዞች እህቶቼ ሲል እንትን አሁን አንቺ አሁን ሰላም ናት የብሩኬ እህት፣ ወንጀለኛዋ ናት የብሩኬ እህት። መደዳን ቆራው እነዚህ እህት ናቸው። ባለፈው ገስት ላይ ራሱ እየተዳደዱ ነው አሉ ማለት ነው። ባለፈው እንዴ እሱ ግን የተናገረው እኮ ማን እንደሆነ እንኳን ያውቃሉ ጠንቅቀው፣ ግን ኧረ አያውቁም። የምር መረዳት አይፈልጉም። በቃ እሱ በእርግጥ ሲናገር የሆነ ተናግሮ ሰውን በደንብ አድርጎ ረገጥ አድርጎ አውርቶ ማሳመን አይችልም። ግን በቃ አትሊስት ባህሪውን ካወቀ ለምን አንረዳው? ምን ለማለት እንደፈለገ ማንን ለማለት እንደፈለገ ግልጽ ነው፣ መረዳት እንችላለን። ግን መረዳት አንፈልግም። ነገሩን መጥፎ ክፉ ነገር ብቻ ነው መረዳተኛ የምንፈልገው። አይምሯችን ክፉ አልታደለም ጥሩ ነገር ለማሰብ። ስትታደይ እኮ የሰው ነገር ሲበላሽ ለማስተካከል ትሮጫለሽ ማሬ። የምር የታደለ ጭንቅላት የተጣመመውን እንኳን ለማቃናት ትሞክራላችሁ። አይደለም ጤነኛውን አማርኛ በሌላ መንገድ ለመተርጎም። ከዛ እነዛም ደግሞ ወንድሜ እኛን ወንድሞች እህቶች ያለው ብለው የሚያሽቀብጡት ነገር የምንም እህት የለም ማሪ። እግር ብያዳሚ የምንም እህት የለሽም ወላ። አረ ሙሽዬ እኮ ምን ብላለች? እህቴ ሲል እህቴ ናት ሲል ኬት አባ ያመጣት። ተሳዳቢ ከሆናችሁ እኔ እሱን አትወክሉም። አስረግጬ ልንገራችሁ። ተሳዳቢ ሆናችሁ እሷን እያንቋሸሻችሁ ከሆናችሁ እሱን አትወክሉም። ማንም ሳትነኩ ደግፉ። ማንም አይከለክልም። ሁለቱንም ወደዱ እኩል እኮ የሚያስገድድ የለም። እሷን እሷን ሳታንቋሽሹ እሷን መጥፎ ነገር ሳታረጉ እኮ እሱ መሄድ ማንም ሊከለክላል። ማሬ ቃልዬ እነሱ ቢያንቋሿት ጠንቅቆ ያውቃታል። ስለሚያውቃትም ነው እስከዛሬ አብሯት የኖረው። ኩርት ብሎ ጽድት ብሎ አብራት ያለው እስቲልም ከሷ ጋር መለየት የማይፈልጓት እርስ በርስ ስለሚታወቁ ነው። ድብና አድርጎ ስለሚያውቃት ነው። ማንነቷ እነዚህ ኬትም አታውቋት። ምንቱን ማንቱን እናንተ 59 ሰው አሉ። ሙድ 59 ሺህ ሰው አይኖርም። የምር እነሱ እንኳን እንደሚናገሩት ንግግር አፉ ባለጌ ሁሉ። ሴትነታችሁ ራሱ አንዳንዴ ያጠራጥረኛል። የምር ሴትነታችሁ ለራሳችሁ እንኳን ክብር የላችሁ ለሴትነታችሁ። ወይ ገላንዬ ትላንትና የሴቶች ቀን እኮ ነው። እንኳን አደረሳችሁ። ረስቸው ለነ ወንጀለኛው በያቸው አላልኳቸው እንዴ? ኖ ለሚገባው ሰው ነው የሚባለው። ማሬ ሴት ነው ብለሽኛል። እኔም ገላን የሴቶቹ ቀን ነው። ገላን እኔም የሴቶች ቀን ነው። ትናንት አይ ነበርኩ ማርቼት አልነበረ ማይበረው እንኳን አደረሰሽ። ዛሬ ነው። እሺ ባሌ አበባ ይዞልኝ መጣ ትናንትና። ልክ በእንትን የተጠቀለለ ይዞልኝ የመጣው ማሪ ፊልም አይቻለሁ እኔ ራሱ። እውነት ነው እንዴ? ምን አመጣልሽ? ባልሽ ምን አመጣልሽ? አበባ መጣልኝ በብር የተጠቀለለ ማሪ። በብር አበባ በብር ወይኔ ቃል ያተስቂኝ በናትስቴኝ ሰምቼ እኮ ነው። በብር የተጠቀለለ አበባ ይዘህ ሄዶ ይቅርታ ይጠይቃል ሲባል አሉ። የአረቦችን አይቶ ስታይል አይቶ ነው እንደዛ ነው። ለምን ቄጤማ ይዞ ሄዶ ይቅርታ ይጠይቃት? ምን አገባን እኛ? ኢትዮጵያ ላይ ነገር እኛ ነን ሁሉ ነገር እኛ ነን እኮ ሪኮመንድ የምናደርገው። ይሄን ያዝ፣ ይሄን አርግ፣ ባናት ተገልበጥ፣ በጭንቅላት ቁም። አሁን እነሱ ቲክቶክ ላይ እየተሽከረከሩ ነው። ለማታ አይዲያ ማሪ ለማታ ለአንድ ቪዲዮ መስራት አያልቅባችሁ እናንተ አያልቅባችሁ። እናንተ እንደው ምን አለ ትውት ታርጋችሁ ለእኛ ትውት ታርጋችሁ ልን ብትሄዱ እና ሰላማችንን ብትሰጡ። ምክንያቱም ኖራችሁም እናንተ ጥቅም የላችሁም ጉዳት እንጂ። ብሩኬና ሀይሜ ለኔ ለራሴ ባለውለታዬ ናቸው። ምክንያቱም ብዙ እህቶችን አፍርቼባቸዋለሁ። እግዚአብሔር እውነት ለመናገር ተዋቸው ልጆች የእነሱ ነገር ምን አለ ሀይሚን ለማስገደል የምታወጪውን የ3 ወር የ4 ወር ደሞዝሽን
ቡቡ ላይ ብላይ ሲመጣ ሰፖርት አድርገሽ ብታስደስችን። ማን እንደዚህ ያለ እናንተ? ይሄ ነገር እኮ ማን ያወራ? ማን ያወራ? እነዚህ ናቸው እነ ሰላም ነው ወንጀለኛ የሚባሉ ሰው መቶ ኮይን እንኳን የማታወርድ ተሳዳቢ ደግሞ መቶ ኮይን ትላለች። እንደ አንቺ ደግሞ የምር እናንተ ምንም ጥቅም እናቴ ትሙት ልጁን ከማሰደብ ውጭ እኔ ጋይስ ሁላችሁንም እያልኳችሁ አይደለም። የብሩኬቶች ሁላችሁንም የሃይሚንም ሁላችሁንም አይደለም አላችሁ እንደዚህ ክፍታፎች እናንተ ነው ያሉት እና ምንም ጥቅም የላችሁም። የምር ምንም ጥቅም የላችሁም። እንደው ብትሄዱ ነው የሚሻላችሁ። ኖራችሁ ማጠቅሙንም ባትኖሩም ያው ናችሁ። አብዛኞቹ እኮ ብሎክ ናቸው እነዚህ ተሳዳቢዎቹ። ማሬ ዙዙዬ ማለት ነው አጨብጫቢዎች። የምር ምንም ጥቅም የሌላችሁ ሰዎች ኪሳራ፣ እናንተ ኪሳራ። እናንተ ከምትወለዱ ውሃ ሆናችሁ ብትቀሩ ወይ ለእናንተ ክብር የላችሁ፣ ወይ ለሴትነታችሁ ክብር የላችሁ፣ ወይ ለቤተሰባችሁ ወይ ለሰው ክብር የላችሁ። ከናሰኔ ልወጣ ነው። ጨው ደህና ደሩ እንደ ሽዋይ ዙዙዬ ዛሬ ፈስታለች። ለምን አስገባችኝ? ለምን አስገባችኝ? እኔ አልገባም። ረመዳን ከገባ እኔ እኮ ጆይን የማልለው እኮ ለዚህ ነው። ገላን ቀን እኮ አንቺ ራሴ ስትከፍቺ ማለት አለ። እኔ መቼ ከፍቼ ማለት እኮ 2 ቀን ብቻ ነው ጾም ከገባ። መች ለታ ነው? ከትናንትና ወዲያ ከፍተሽ ነበር እኮ። ከፍቼ ወጣሁት እኮ ቶሎ አልቆየሁትም። ዙዙ ዛሬ ራሱ ሳላስበው ነው ሴጣን አሳስቶኝ ነው። እሙዬ መጣችልሽ። እሙዬ መጣች። ምንም ያሳብዳችሁ እናንተ በዱና ያሳብዳችሁ። ታቸው እኔ ማለት አልፈልግም እናቴ። ከዛ ማለ ዝም ብዬ አጨብጫቢ ነኝ። እኔ መሀል ቤት አጨብጫቢ ነኝ። ምን አገባኝ? አጨብጫቢ ናቸው ተብለናል እና ስለዚህ አጨብጫቢ ነኝ። ለምን እናጨበጭበው እኛ? እዛም እዚህም እዛም ሸዋይን እሙዬ ደህና ነሽ እናቴ? የታለች? ዙዙ ብላ ፈጠጠችብኝ እኮ ምን ላድርግ? የምር እኔ እኮ በቃ እነዚህ ልጆች እኮ አሁንማ በቃ አሳበዱ። እነሱ አበኩ ማሳበዱኝ። አሁንማ እነዚህ ተመከሩ። ምን ይሻላል? የሚመጣ በዚህ አጋጣሚ የሆነ ነገር አለ አይደለም። አንዳንዴ እኮ ገብተሽ ራሱ እኮ አውርተሻቸው እኮ መግባባት ራሱ እኮ አይችሉም። አውርተው ራሱ እኮ መግባባት የሚችሉ ሰዎች አይደሉም። አውርተሽ እንኳን እንዳታግባቢያቸው። የምር መረዳት አይፈልጉም። በቃ እነሱ በፈለጉት መንገድ ነው መረዳት የሚፈልጉት ነገሮችን። ግራ ነው እኮ የሚያጋቡ። አንዳንዴ ገስት እንኳን ገብቼ የሆነ በቃ ላውራቸው በስነስርዓት ላውራ እንኳን ብትይ የሚጋብዙ ሰዎች አይደሉም። እነሱ ጋር ገብተሽ ለማውራት እኔ ሰላም ቤት መግባት አልፈልግም። ምክንያቱም የምር ክብርሽን ውርደት ከፈለግሽ ነው እነሱ ጋር የምትገቢው እንጂ መቼስ እነሱ ቤት ገብተሽ እነሱ ሰፈር ገብተሽ በክብር አትወርጅም። አንድ ቢሆኑ ምን አለ በእናትሽ ዝም ጥበሉ። አንዳንዶቹም ሁለቱ አድርጎ ያስመሳያቸዋል። አንዳንዶቹ ነገሩ እነሱ ይብሳሉ። እባክሽ አሁን ሄዷል። አንዳንዶቹ ከሊወል ምን አገባኝ እኔ ሄዱ እኮ ሄዱ። ሁለቱንም ፕሮፋይል ቁጭ ያደርጉና ሰው ዋሽቶ ያስታርቃል፣ ወይም ደግሞ ሰው ዋሽቶ የሆነ ነገር ይላል። ወይም አንተ እንደዚህ አንቺ እንደዚህ ብለሽ አስተያየት ትሰጫለሽ። እናንተ ሁለቱንም ፕሮፋይል ዱቅ አድርጋችሁ ቁጭ ብላችሁ የምታወሩት ሌላ ፕሮፋይላችሁ ሌላ። ከዛ ደግሞ አልፋችሁ ተርፋችሁ ሌላውን ሰው ጀጅ ለማድረግ አንዳንዶቹ ያው በደህና ጊዜ ራሳቸው